ዓለም ትንፋሿን ውጣ ወደምትጠብቀው አስፈሪ ምዕራፍ ተሸጋግረናል። የዓለም የነዳጅ ንግድ ደም ስር የሆነው የሆርሙዝ ሰርጥ ዛሬ በባህር ተጓዦች ዘንድ የሞት ሸለቆ የሚል ስያሜ ተሰጥቶታል። ኢራን በሺዎች የሚቆጠሩ መርከቦች በሚያልፉበት በዚህ ጠባብ መስመር ላይ የባህር ላይ ፈንጂዎችን መጥመድ መጀመሯ ተረጋግጧል። ፕሬዚዳንት ዶናልድ ትራምፕ ፈንጂዎቹ በአስቸኳይ ካልተነሱ ታሪክ አይቶት የማያውቅ እርምጃ እንወስዳለን ሲሉ የመጨረሻውን ማስጠንቀቂያ ሰጥተዋል። በሌላ በኩል ቴሄራን በድብደባ ምክንያት በተፈጠረ የአሲድ ዝናብና መርዛማ ጭስ እየታመሰች ነው። አሜሪካ ልዩ ኃይሏን ወደ ኢራን ምድር ልካ የኒውክሌር ክምችቱን ለመቆጣጠር እያቀደች እንደሆነም ተሰምቷል። እነዚህንና ሌሎች ተጨማሪ ሰበር መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የዓለም የነዳጅ ንግድ የደም ስርና እጅግ ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥ ዛሬ በታሪኩ አይቶት የማያውቀው እጅግ አስፈሪ ቀጠና ሆኗል። እንደ ሲኤንኤንና ሌሎች ታዋቂ ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነ ኢራን በዚህ ጠባብ የውሃ መስመር ላይ የባህር ላይ ፈንጂዎችን መጥመድ መጀመሯ ተረጋግጧል። ይህ እርምጃ በቀጠናው ያለውን ወታደራዊ ፍጥጫ ወደ ከፋ የዓለም ኢኮኖሚ ቀውስ ደረጃ እያሸጋገረው ሲሆን መላውን ዓለም በከፍተኛ ስጋት ውስጥ ጥሎታል። የአሜሪካ የስለላ ተቋም እንደገለጹት የኢራን አብዮታዊ ዘብ ትናንሽ ፈጣንና በራዳር በቀላሉ የሚታዩ ጀልባዎችን በመጠቀም ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጂዎችን በንግድ መርከቦች መተላለፊያ መስመር ላይ በትነዋል። እነዚህ ጀልባዎች በአንድ ጊዜ 2 እና 3 ፈንጂዎችን የመጫን አቅም ያላቸው ሲሆን በሰርጡ ጠባብነት ምክንያት ፈንጂዎቹ የት ቦታ ላይ እንደተጣሉ ማወቅ ለትላልቅ ነዳጅ ጫኝ መርከቦች የማይቻል ሆኗል። በዚህም ምክንያት ቀጠናው አሁን የባህር ተጓዦችና በንግድ መርከቦች ዘንድ የሞት ሸለቆ የሚል አስፈሪ ስያሜ ተሰጥቶታል። ኢራን የባህር ላይ ፈንጂዎችን በመበተን ብቻ አልተወሰነችም። መስመሩን ሙሉ በሙሉ ለማገድና የአሜሪካን የባህር ኃይል ለመፈታተን ሲባል በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችንና በባህር ዳርቻ ላይ የተተከሉ ጸረ መረብ ሚሳኤሎችን በማሰማራት ማንኛውንም ተንቀሳቃሽ አካል ኢላማ ውስጥ ከታለች። ምንም እንኳን እስካሁን የተጠመዱት ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በሰዓታት ውስጥ የመጥመድ የቴክኒክ ብቃት እንዳላት ተነግሯል። ይህ ዜና በዓለም አቀፍ ደረጃ እንደተሰማ የዓለም ንግድና የኢኮኖሚ መዋቅር ድንገተኛ ድንጋጤ ውስጥ ወድቋል። በተለይም ታዋቂ የሆኑ የባህር ላይ መድን ሰጪ ድርጅቶች በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች የሚሰጡትን የጦርነት ስጋት ሽፋን በአስቸኳይ ሰርዘዋል። ይህም ማለት በዚህ መስመር የሚያልፍ መርከብ አደጋ ቢደርስበት ካሳ የሚያገኝበት ምንም አይነት ዋስትና የለም ማለት ነው። በዚህ ምክንያት በአሁኑ ወቅት ከ150 በላይ የሚሆኑ ግዙፍ የነዳጅና የጋዝ ጫኝ መርከቦች በሰርጡ መግቢያና መውጫ ላይ ሞተራቸውን አጥፍተው ቆመዋል። መርከቦቹ የፈንጂ ስጋት እስካልተወገደ ድረስ መንቀሳቀስ አንችልም በማለታቸው ዓለም አቀፍ የነዳጅ ፍሰት ተቋርጧል። የነዳጅ ዋጋም በዓለም ገበያ ላይ ዳግም በከፍተኛ ሁኔታ እንዲጨምር ምክንያት ሆኗል። አሜሪካ የነዳጅ መርከቦችን በወታደራዊ ኃይል ታጅበው እንዲጓዙ የማድረግ አማራጭን ያጤነች ቢሆንም እስካሁን ግን ይፋዊ የጥበቃ ስራ አልተጀመረም። ይህም ሁኔታውን ይበልጥ አሳሳቢና የማይገመት እንዲሆን አድርጎታል። በሆርሙዝ ሰርጥ ላይ የተፈጠረው የፈንጂ ስጋትን ተከትሎ ፕሬዚዳንት ዶናልድ ትራምፕ መጀመሪያ ላይ መረጃው እንዳልደረሳቸው ቢገልጹም ሁኔታው አሳሳቢ መሆኑ ሲረጋገጥ ግን ለዓለም ያልተጠበቀና ኃይለኛ መግለጫ ሰጥተዋል። ትራምፕ በኤክስ ገጻቸው ባስተላለፉት መልእክት ኢራን የጠመደቻቸውን ፈንጂዎች በአስቸኳይ ካላነሳች እስካሁን ታይቶ የማይታወቅና በታሪክ ታይቶ በማያውቅ ደረጃ ወታደራዊ እርምጃ እንደሚወስዱ ዝተዋል። ፕሬዚዳንቱ አክለውም የነዳጅ ፍሰትን ማስተጓጎል አሜሪካን በቀጥታ እንደ ሞጋት እንደሚቆጠር ገልጸዋል። ለዚህም ምላሹ የኢራን ወታደራዊ መዋቅርን ሙሉ በሙሉ ማፈራረስ እንደሚሆን አስጠንቅቀዋል። ይህ ማስጠንቀቂያ እንደተሰማ የአሜሪካ ማዕከላዊ እዝ በሰርጡ አካባቢ በወሰደው ፈጣን እርምጃ 16 የኢራን የፈንጂ አጥማጅ መርከቦችን ማጥፋቱን አስታውቋል። ትራምፕ በሰጡት ማብራሪያ 10 ያህሉ የኢራን መርከቦች ምንም አይነት እንቅስቃሴ ሳያደርጉ ባሉበት እንዲመለሱ መደረጉን፣ ይህም ለቴሄራን የተሰጠ የመጀመሪያው ተግባራዊ ማስጠንቀቂያ መሆኑን ተናግረዋል። ዋይት ሀውስ በበኩሉ በሰጠው መግለጫ አሜሪካ የሆርሙዝ ሰርጥን ክፍት ለማድረግ ተጨማሪ ወታደራዊ አማራጮችን እያዘጋጀች መሆኗንና ጦርነቱ የሚቆመው ኢራን ያለምንም ቅድመ ሁኔታ እጅ ስትሰጥ ብቻ መሆኑን በይፋ አሳውቋል። ይህ በእንዲህ እንዳለ በአሜሪካ መንግስት ውስጥ አንዳንድ የሚሰሙት መረጃዎች እየተምታቱ መሆናቸው ተሰምተዋል። የአሜሪካ የኢነርጂ ሚኒስቴር ክሪስ ራይት የአሜሪካ የባህር ኃይል መርከቦችን ማጀብ ጀምሯል የሚል መረጃ በኤክስ ገጻቸው ላይ አጋርተው ወዲያውኑ እየሰረዙ ሲሆን
ሲሆን የዋይት ሀውስ ቃል አቀባይ ካሮል ሌቪት ግን እስካሁን ምንም አይነት መርከብ እንዳልታጀበና ሁኔታው አሁንም በጥናት ላይ መሆኑን ገልጸዋል። ይህ የመረጃ መዘበራረቅ በትራምፕ አስተዳደር ውስጥ ያለውን ከፍተኛ ውጥረት የሚያሳይ ሲሆን ኢራን ግን የትራምፕን ማስጠንቀቂያ ባዶ ዛቻ ስትል በማጣጣል አሁንም የአጸፋ እርምጃዋን እንደምትቀጥል አስታውቃለች። የአሜሪካና የእስራኤል ጥምር ጦር በኢራን ላይ የከፈተው የአየር ድብደባ 11ኛ ቀኑን ሲያስቆጥር ጦርነቱ አሁን ወደ አሰቃቂ ሰብአዊ ቀውስ ተቀይሯል። የኢራን የተባበሩት መንግስታት አምባሳደር አሚር ሰይድ አራቪኒ እንደገለጹት አሜሪካና እስራኤል ሆን ብለው ንጹሃን የሚኖርባቸውን ቀጠናዎችና ወሳኝ የሲቪል ተቋማትን ኢላማ እያደረጉ ነው። እንደ አምባሳደሩ መረጃ እስካሁን በኢራን ውስጥ 10,000 የሚጠጉ የሲቪል ስፍራዎች ጥቃት የደረሰባቸው ሲሆን ከነዚህም ውስጥ 8,000 ያህሉ የመኖሪያ ቤቶች ናቸው። በዚህም ምክንያት የሟቾች ቁጥር ከ1300 በላይ የደረሰ ሲሆን ፍርስራሾች ከተማዋን ወረዋታል። በተለይ ባለፈው ሳምንት መጨረሻ በእስራኤል ጦር የተፈጸመው የነዳጅ ማከማቻዎች ድብደባ በቴሄራን ከተማ ላይ ታይቶ የማይታወቅ የተፈጥሮና የጤና ጠንቅ ይዞ መጥቷል። 10 ሚሊዮን የሚጠጋ ህዝብ በሚኖርባት በዚች ግዙፍ ከተማ ላይ ከነዳጅ ማከማቻዎች የሚወጣው መርዛማ ጥቁር ጭስ ሰማዩን የሸፈነው ሲሆን ይህ ጭስ ከደመና ጋር ተቀላቅሎ የአሲድ ዝናብ ሆኖ በከተማዋ ላይ እየዘነበ ይገኛል። ነዋሪዎች ከቤት እንዳይወጡ እየተከለከሉ ሲሆን በዝናቡና በጭሱ ምክንያት የመተንፈሻ አካላት ችግርና የቆዳ በሽታ ስጋት በከፍተኛ ሁኔታ ጨምሯል። ከተማዋ በጨለማና በጭስ ተውጣ የሙታን መንደር መስላለች። ይህ ሰቆቃ ዓለም አቀፍ ስጋት በመፍጠሩ አሜሪካ እስካሁን ከነበረው ግትር አቋሟ ወጣ በማለት እስራኤል በኢራን የኢነርጂ ተቋም ላይ የምታደርገውን ጥቃት እንድታቆም ለመጀመሪያ ጊዜ ጠይቃለች። ይህ ጥያቄ የመጣው ጦርነቱ ከተጀመረ በ11ኛው ቀን ላይ ሲሆን ምክንያቱ ደግሞ የቴሄራን ሰብአዊ ቀውስ ወደማይመለስበት ደረጃ እንዳይሸጋገር ከመፍራት ነው። ሆኖም እስራኤል ለጦርነቱ ተጨማሪ $13 ቢሊዮን በጀት መመደቧን ተከትሎ ጥቃቱ የመቆሙ ነገር አጠራጣሪ ሆኗል። የኢራን ፖሊስ አዛዥ አህመድ ረዛ ራዳንን በበኩላቸው በዚህ ውጥረት መሃል ህዝቡ ተቃውሞ እንዳያደርግ በጠላት ጥሪ አደባባይ የሚወጣ ማንኛውም ሰው እንደ ተቃዋሚ ሳይሆን እንደ ጠላት እርምጃ ይወሰድበታል ሲሉ በሀገር ውስጥ ያለውን ስጋት ለማፈን በቴሌቪዥን ቀርበው አስጠንቅቀዋል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አሁን እጅግ አደገኛ ወደሆነውና ዓለምን ወደ ኒውክሌር ቀውስ ሊያስገባት ወደሚችል ምዕራፍ ተሸጋግሯል። የትራምፕ አስተዳደር የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ለማክሸፍ ልዩ ወታደራዊ ኦፕሬሽን ለማካሄድ እያሰበ መሆኑ ተሰምቷል። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ለኮንግረስ እንደተናገሩት ኢራን በአሁኑ ወቅት ቢያንስ 10 የኒውክሌር አውራጃዎችን ለመስራት የሚያስችል እጅግ የበለጸገ ዩራኒየም ክምችት አላት። ይህ ክምችት በአሜሪካና በእስራኤል እይታ ቀይ መስመር ተደርጎ ተወስዷል። እንደ ወታደራዊ ተንታኞች ገለጻ አሜሪካ የአየር ድብደባ ብቻውን የኢራንን የኒውክሌር ማከማቻዎች ላያጠፋ ይችላል የሚል ስጋት አላት። ብዙዎቹ የኢራን የኒውክሌር ተቋማት ከመሬት በታች በተራራማ ስፍራዎች ውስጥ ተደብቀው የሚገኙ በመሆናቸው የትራምፕ አስተዳደር አሜሪካውያን ልዩ ኃይሎችን በቀጥታ ወደ ኢራን ምድር በማስገባት ክምችቱን በቁጥጥር ስር ለማዋል ወይም ለማውደም እያቀደ ነው። ማርኮ ሩቢዮ ይህንን ሁኔታ ሲያስረዱ ሰዎች ሄደው ማምጣት አለባቸው በማለት ጦርነቱ ወደ ምድር ላይ ፍልሚያ ሊሸጋገር እንደሚችል ፍንጭ ሰጥተዋል። ይህ የአሜሪካ እቅድ ከተተገበረ ጦርነቱ ከሚሳይልና ከድሮን ውጊያ ወጥቶ ወደ አስከፊ የምድር ላይ ጦርነት ይገባል ማለት ነው። የኢራን የኒውክሌር ተቋማት በጥብቅ ወታደራዊ ጥበቃ የሚደረግላቸው በመሆናቸው የአሜሪካ ልዩ ኃይሎች ወደዚያ መግባታቸው ከባድ መስዋዕትነትን ሊጠይቅ ይችላል። በሌላ በኩል ኢራን የኒውክሌር ማከማቻዎቿ ከተነኩ ከፍተኛ የአጸፋ እርምጃ እንደምትወስድ ደጋግማ ስታስጠነቅቅ ቆይታለች። አሜሪካ ይህንን ከፍተኛ ስጋት ያለበትን እርምጃ ለመውሰድ የምትገደደው ኢራን የኒውክሌር ኃይል ሆና ከወጣች መላውን የመካከለኛው ምስራቅ ፖለቲካዊ ሚዛን ትቀይራለች በሚል ስጋት መሆኑ ይነገራል። አሁን ጥያቄው አሜሪካ ይህንን የራስ ማጥፋት የሚመስል ልዩ የኃይል ስምሪት መቼ ትጀምረዋለች የሚለው ነው። ጦርነቱ 11ኛ ቀኑን ሲያስቆጥር ኢራን እስካሁን ካደረገቻቸው ጥቃቶች ሁሉ እጅግ በጣም ጠንካራና ሰፊ ያለችውን ወታደራዊ እርምጃ መውሰዷ ይፋ አድርጋለች። የኢራን መንግስት መገናኛ ብዙሃን እንደዘገቡት በመቶዎች የሚቆጠሩ ሚሳይሎችና ድሮኖች ከኢራን ምድር ተተኩሰው ወደ ተለያዩ አቅጣጫዎች ተሰራጭተዋል። ይህ ጥቃት ቀደም ሲል ከነበሩት የሚለየው ኢላማው በእስራኤል ላይ ብቻ ሳይሆን በአካባቢው በሚገኙ የአሜሪካ አጋር ሀገራት ላይም ማነጣጠሩ ነው። ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በርካታ የሚሳይልና የድሮን ጥቃቶችን ማክሸፋቸውን ገልጸዋል። በኢራቅ የሚገኙ የአሜሪካ ዲፕሎማሲያዊ ተቋምም በድሮን መመታቱ የውጥረቱን መስፋፋት ማሳያ ሆኗል። በሌላ በኩል እስራኤል በሊባኖስ ላይ የምታካሄደው የአየር ድብደባ ወደ ከፋ ደረጃ ተሸጋግሯል። ሮብ ዕለት በደቡባዊ ሊባኖስ በምትገኘው ታሪካዊቷ የቃና ከተማ ላይ በተፈጸመ ጥቃት በአንድ የመኖሪያ ህንጻ ውስጥ የነበሩ 5 ሰዎች ወዲያውኑ ሲገደሉ 5 ሌሎች ደግሞ ቆስለዋል። እስራኤል ጥቃቷን ወደ መካከለኛው ቤይሩት ጭምር በማስፋፋት የሂዝቦላ
ይዞታዎችን እየመታው ነው ብትልም ሰለባዎቹ ግን አሁንም ንጹሃን ዜጎች እየሆኑ ነው። ይህንን ጦርነት በበላይነት ለመቀጠልም የእስራኤል መንግስት ለመከላከያ በጀቱ ተጨማሪ 13 ቢሊዮን ዶላር መመደቡ ተሰምቷል። ይህ ጦርነቱ ለረጅም ጊዜ እንደሚቀጥል ማረጋገጫ ተደርጎ ተወስዷል። በአጠቃላይ ጦርነቱ አሁን ከመደበኛ ውጊያ ወጥቶ መላውን ቀጠና ያካተተ ትርምስ ውስጥ ገብቷል። በአንድ በኩል አሜሪካና እስራኤል የኢራንን ሚሳኤል መምታታቸውና ወታደራዊ እዞች እያፈራረስን ነው ሲሉ፣ በሌላ በኩል ኢራን በሺዎች የሚቆጠሩ ሲቪል ተቋማት መውደማቸውንና የሟቾች ቁጥር እየናረ መሆኑን ለዓለም አቀፉ ማህበረሰብ እየጮኸች ነው። ትራምፕ ኢራን ሙሉ በሙሉ እጅ እስክትሰጥ ድረስ አንቆምም ማለታቸው እና ኢራን ደግሞ የዓለምን የነዳጅ መስመር ለመዝጋት የጀመረችው እልህ ዓለምን ወደማይገመት የኢኮኖሚና የጸጥታ ቀውስ ውስጥ ከቷታል። ጦርነቱ በዲፕሎማሲ ይቆማል ወይስ ወደ ኒውክሌር ፍልሚያ ያመራል የሚለው ጥያቄ የአሁኑ ዓለም ትልቅ ስጋት ሆኖ ቀጥሏል። ውድ የቻናላችን ተከታታዮች በመካከለኛው ምስራቅ ያለው ሁኔታ አሁን ከቁጥጥር ውጪ እየሆነ መጥቷል። የሆርሙዝ ሰርጥ የሞት ሸለቆ ሆኖ መቀጠሉና ኢራን የዓለምን የነዳጅ ንግድ በመዝጋት አሜሪካን ለመፈተን መቁረጧ ጦርነቱን ወደ ሌላ ምዕራፍ አሸጋግሮታል። ትራምፕ ያለ ቅድመ ሁኔታ እጅ ስጡ እያሉ ነው። ኢራን ደግሞ የአሲድ ዝናብ እየዘነበብን እጅ አንሰጥም በማለት በአውሮፓና በአረብ ሀገራት ላይ የአጸፋ እርምጃዋን እያበረታች ትገኛለች። አሜሪካ ልዩ ኃይሏን ወደ ኢራን ምድር ልካ የኒውክሌር ክምችቱን ለመቆጣጠር መሞከሯ ጦርነቱ ወደ ምድር ላይ ፍልሚያ እንዲገባ ማድረጉ የማይቀር ነው። ይህ ደግሞ በሺዎች የሚቆጠሩ አሜሪካውያንንና ኢራናውያንን ለሞት የሚዳርግ የመጨረሻው ጦርነት ሊሆን ይችላል። እንደዚህ ያሉ ወቅታዊና ሰፋ ያሉ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትዘንጉ። ለሰዓቱ የነበሩን መረጃዎች ይህንን ይመስላሉ። በሌላ አዲስ ዘገባ እስክንመለስ ሰላም።